አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ከፍተኛ ሰብአዊ ጉዳት የተመዘገበባቸው እስረኞች ያመለጡባቸው ድሮን ጥቅም ላይ የዋለባቸው ውጊያዎች በአማራ ክልል የተለያዩ ስፍራዎች መደረጋቸው ተሰማም። በዚህም ቢሮዎችና ተሽከርካሪዎች ጭምር እንዲቃጠሉና እንዲወድሙ ምክንያት መሆኑ ተገልጿል። እንዲህ ያለውን ሁነት ወደ ተምሳሌት ሀገር በሚል የሚያቀርበው የብልጽግናው ቅስቀሳም ቀጥሏል። ዝርዝሩ ተዘጋጅቷል። አቶ ጌታቸው ረዳ የጦርነቱ አርክቴክቶችን በማንጻት የታሪክ ክህደት ፈጽሟል ሲል ህወሓት ከሰሰም። የጠቅላይ ሚኒስትር አብይ አህመድ አማካሪ ሀተታን ሞራልና እውነት ጋር የተጣላ ሲልም ተችቷል። ድርጅቱ ይህን ለዲፕሎማቲክ ማህበረሰቡና እውነት ፈላጊዎች በሚል ምላሽ የሰጠው አቶ ጌታቸው በቅርቡ በዘ አፍሪካ ሪፖርት ላይ ላቀረበው ሀተታ ነው። ወደ እናንተ ይደርሳል። ይህ በእንዲህ እንዳለ የጀነራል ታደሰ ወረደ ፕሬስ ሴክሬታሪያት ታስረው ከቆዩ በኋላ መፈታታቸው ተሰምቷል። ፓርቲው የህወሓት እንቅስቃሴዎችን ህገወጥ እና አጥፊ ሲል ገልጾ የሽግግር መንግስት እንዲቋቋም ጠይቋል። ሌላኛው ፓርቲ ደግሞ ራስን ከጥፋት ለማዳንም ይሁን ከፌደራል መንግስቱ ጋር ተቋማዊ ንግግር ለማድረግ የተሻለው አማራጭ የህወሓት ውሳኔ ምክር ቤቱን መመለስ ነው ብሏል። ሰሙታላችሁ። በክልሉ በተፈጸመ ጥቃት ከ30 በላይ ተሳፋሪዎች ሹፌርና ረዳቶች ተገደሉ። በዚህ ጥቃት ከ40 የሚልቁ ሲቆስሉ በርካታ ተሽከርካሪዎችም ተቃጥለዋል። ይህንንም ይዘናል። የብልጽግና የመገናኛ ብዙሃን የማይዘግቡት የአቡነ ማትያስ የሰላም ጥሪ ቀጥሏል። በሳውዲ አረቢያ ሞት ተፈርዶባቸው የሚገኙ ኢትዮጵያውያን የሞት ፍርዱ እንዲነሳላቸው መንግስት ከሳውዲያቸው ጋር ንግግር እንዲያደርግም ተማጽኗል። ሌላኛው መረጃችን ነው። ዶናልድ ትራምፕ ወደ ቻይና ቀኑ። ፕሬዚደንቱ ወደ ቤጂንግ ጉዞ ያደረጉት ኢራንን ያቀረብንልሽን የድርድር ነጥብ ተቀበይ በሚል ካስጠነቀቁ በኋላ ነው። ኢራን ደግሞ አሜሪካ በግድ ባለ 14 ነጥቡን የሰላም እቅድ መቀበል አለባት ስትል ዝታለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ከፍተኛ ሰብአዊ ጉዳት የተመዘገበባቸው እስረኞች ያመለጡባቸው ድሮን ጥቅም ላይ የዋለባቸው ውጊያዎች በአማራ ክልል የተለያዩ ስፍራዎች መደረጋቸው ተነገረም። በዚህም ቢሮዎችና ተሽከርካሪዎች ጭምር እንዲቃጠሉና እንዲወድሙ ምክንያት መሆኑ ተገልጿል። እንዲህ ያለው ሁነትን ወደ ተምሳሌት ሀገር በሚል የሚያቀርበው የብልጽግና ቅስቀሳም ቀጥሏል። በክልሉ የሚደረጉ ውጊያዎች እያደረሱ ያለው ጉዳት በተለይም ባለፉት ቀናት በወሎ ቀጠና የደረሰውን የሚያሳይ የቪዲዮ ምስል መሰራጨት ጉዳዩን እንደ አዲስ አሳዛኝም አነጋጋሪ የሚያደርገው እንጂ እንዲህ ያለው ሁነት በክልሉ ላለፉት 3 ዓመታት የቀጠለ ነው። ትናንትም በወሎ ቀጠና የፋኖ ኃይሎች በከተሞች ውስጥ ጭምር ጥቃት መክፈታቸውን ተከትሎ ከባድ ጉዳት ማጋጠሙ ሰምቷል። ወግዲና ጎረንጅ በተባሉ ከተሞች የነበረ ውጊያን ተከትሎ የፋኖ ኃይሎች ከመንግስት ወታደሮች ካምፖች ላይ በርካታ የቡድንና የነፍስ ወከፍ መሳሪያዎችን የወሰዱ ስለመሆኑም ተገልጿል። በስፍራው ታስሮ የነበሩ ሰዎች ያመለጡበት፣ በቁጥር ያልታወቁ ሰዎችም የተገደሉበትም ሆኗል። ይህንን ተከትሎ የድሮን ጥቃት በተለይም በወረዳ አስተዳደሩ አካባቢ መፈጸሙም ታውቋል። ጽህፈት ቤቶች ለውድመት፣ ተሽከርካሪዎች ለቃጠሎ መደረጋቸውም እንደዚሁ። ሌላኛው በክልሉ በተመሳሳይ ዕለት የከተማ ጥቃት የተመዘገበው በጎጃም ቀጠና ደብረ ማርቆስ አቅራቢያና በአዊ ዞን አየጓጉሳ አዛና ውስጥ ነው። በአዛና በተፈጸመ ድንገተኛ ጥቃት ከደረሰ ጉዳት ባሻገር እስረኞች ማምለጣቸውም ተሰምቷል። ደብረ ማርቆስ አቅራቢያ ከመንግስት ካምፕ የወጡ የመንግስት ኃይሎች ላይ ነው ድንገተኛ ጥቃት የተፈጸመው። የትናንት የሸዋ ቀጠና እንጨቆረር፣ ዘመሩና ወገሬ አካባቢ ውጊያዎችን ጨምሮ የክልሉ ወቅታዊ ሁነት እንዲህ ያለ የጸጥታ ቀውስ ያለበት ቢሆንም ብልጽግና ግን በየአካባቢዎቹ ኢትዮጵያ ወደ ተምሳሌት ሀገር አሻግራለሁ የሚል ቅስቀሳ ላይ ነው። አንድ መንግስት ዜጎቹን በእንዴት ያለ መጠን በድሮን መግደል እንደሚችል፣ አንድ ስርዓት ሚሊዮኖችን ገድሎና አጋድሎ እየገዛ መቀጠል እንደሚችል፣ ሉዓላዊ ግዛቱና ህዝቡ ላይ የውጭ ሰራዊትም ጋብዞ እንዲጠፋ የመስራት ተምሳሌት ሆኖ ሊታወስ የሚችል አገዛዝ ሀገሩን የጦረኞችና የጦርነት አድርጎ የተምሳሌት ሀገር አደርጋለሁ የሚል ፕሮፓጋንዳ ላይ ነው።
አቶ ጌታቸው ረዳ የጦርነት አርክቴክቶችን በማንጻት የታሪክ ክህደት ፈጽመዋል ሲል ህወሓት ከሰሰም። የጠቅላይ ሚኒስትር አብይ አህመድ አማካሪን ሀተታ ሞራልና እውነታ ጋር የተጣላ ሲልም ተችቷል። ድርጅቱ ይህን ለዲፕሎማቲክ ማህበረሰቡና እውነት ፈላጊዎች በሚል ምላሽ የሰጠው አቶ ጌታቸው በቅርቡ በዚህ አፍሪካ ሪፖርት ላይ ላቀረቡት ሀተታ ነው። የአብይ አህመድ አማካሪ በዚሁ ጽሁፋቸው ህወሓት ትግራይን ወደ ሌላ አስከፊ ጦርነትና ጥልቅ ገደል እየመራት ነው በማለት በተለይም የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤልን መክሰሳቸው ይታወሳል። ደብረጽዮን ገብረ ሚካኤልን የትግራይ መከራ መሪ ሲሉ የገለጿቸው ሲሆን ባለፉት ዓመታት የተከሰተውና በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈውን ጦርነት ዋነኛ መንስኤም የህወሓት አመራር ስልታዊ ስህተት ነው ብለው የጦርነት መንስኤ የሆነው ምርጫ የመሰረተው ምክር ቤት መመለስ ደግሞ ሌላ ጥፋትን የሚያስከትል እንደሆነ ማቅረባቸውን መዘገባችንም አይዘነጋም። ህወሓት ደግሞ የቀድሞ ምክትል ሊቀመንበሩን ሀተታም የታሪክ ክህደትና እውነታን መድፈቅ እንዲሁም በትግራይ ህዝብ ላይ ለደረሰው ጥፋት አርክቴክቶችን ከደሙ ንጹህ የማድረግ ያለበትን ምላሽ ሰጥቷል። የክልሉ መገናኛ ብዙሃን ባሰራጩትና ለዲፕሎማቲክ ማህበረሰቡና እውነት አፈላጊዎች በሚል በተጻፈው ደብዳቤ ላይም ጌታቸው እውነት አለ ፖለቲካዊ ዓላማ መስዋዕት አድርገዋል ብሏል። በመቶ ሺዎች ህዝብ ያለቀበት ጦርነት ነው ብለው ካሰፈሩ በኋላ የዚህ ጥፋት ዋነኛ አርክቴክት የሆኑት አብይ አህመድን መዝለል ብቻ ሳይሆን ሆነ ተብለው የተፈጸሙ የጅምላ ግድያዎችን፣ ረሃብን የጦር መሳሪያ አድርጎ የመጠቀም ወንጀልን፣ ከበባና ክልከላዎችን ሁሉ ዘለዋል በማለትም ወቅሷል። እናም የአቶ ጌታቸው ጽሁፍ ሞራል የጎደለው ከእውነታ ጋር የተጣላም የታሪክ ክህደት የተሞላበት ተግባር ነው ሲልም ገልጾታል። የአብይ አህመድ አማካሪ በመጽሔቱ ላይ ጦርነቱ ሊነሳ የቻለው ህወሓት ክልላዊ ምርጫ ማካሄዱን ተከትሎ ነው ብሎ ማቅረባቸውን አሳዛኝ ነው ያለው ህወሓት በትግራይ ምርጫው ከመካሄዱ በፊትም የፌደራል መንግስቱ ፖለቲካዊ ሴራም፣ የኢኮኖሚ አፈና፣ ወታደራዊ ከበባ፣ የጥላቻ ፕሮፓጋንዳና የተቀናጀ የጦርነት ዝግጅትን ግን ለወቅታዊ የፖለቲካ ጥቅማቸው ሲሉ አልፈውታልም ብሏል። ህወሓት ጌታቸው የጊዜ አስተዳደሩን ስልጣን ከያዙ በኋላም ቢሆን የጦርነቱን አሰቃቂነት የሚያሳዩ የጦር መሳሪያ ፍርስራሾችና ማስረጃዎች እንዲወገዱ በማድረግ የታሪክ አሻራን ለማጥፋት ሞክረዋል ሲል ከሷል። በጦር ወንጀል የሚጠረጠሩ ግለሰቦችን ግልጽ ባልሆነ መንገድ ለፌደራል መንግስት አሳልፎ በመስጠት የፍትህ ሂደቱን አደናቅፏል። ይህ ድርጊት ደግሞም በጦርነት በተጎዱ ወገኖች ላይ የተፈጸመ ትልቅ ክህደት ነው እያለም ቀጥሏል። ጌታቸው ትግራይን ወደ ባሰ ቀውስና ጦርነት የሚገፋ ድርጊት አሁን በህወሓት በኩል በትግራይ እየተፈጸመ ነው ይላሉ። የትግራይ ህዝብ ደግሞ ለጦርነት ሳይሆን ለሌሎች ፖለቲካዊና ስትራቴጂካዊ የመፍትሄ አማራጮች እየተመለከተ ነው ብሏል ድርጅቱም። ይህ በእንዲህ እንዳለ ታስረው የነበሩት የጀኔራል ታደሰ ወረደ ፕሬስ ሴክሬታሪያት መፈታታቸው ተዘግቧል። ፓርቲው የህወሓት እንቅስቃሴዎችን ህገወጥና አጥፊ ሲል ገልጾ የሽግግር መንግስት እንዲቋቋም ጠይቋል። ሌላኛው ፓርቲ ደግሞ ራስን ከጥፋት ለማዳንም ይሁን ከፌደራል መንግስቱ ጋር ተቋማዊ ንግግር ለማድረግ የተሻለው አማራጭ የምክር ቤቱ መመለስ ነው ብሏል። የትግራይ ክልል ጊዜያዊ አስተዳደር የፕሬስ ሴክሬታሪያት ኃላፊና የመቀለ ዩኒቨርሲቲ መምህሩ ገብሩ ካሳይ ከትናንት በስቲያ ምሽት ላይ ከመኖሪያ ቤታቸው ታስሮ መወሰዳቸው የሚታወስ ነው። እኒህ ኃላፊ ትናንት ከእስር የተለቀቁ ሲሆን በአሃድነት ክፍለ ከተማ ፖሊስ ጣቢያ ታስረው በነበረበት ወቅትም ያሰሯቸው የጸጥታ አካላት የቀድሞ ምክር ቤትና መንግስት መመለሱን ተከትሎም በፕሬዝዳንት ጽህፈት ቤት ይፋ ገጽ ላይ የወጣው የተቃውሞ ጽሁፍን አንተን ያዘጋጀው በሚል እንደጠረጠሯቸው መንገራቸውን ቲክባ ዘግቧል። ሴክሬታሪያቱ በበኩላቸው ጽሁፉን እርሳቸው እንዳላዘጋጁትና የሌትናንት ጀነራል ታደሰ ወረደ ስለመሆኑ ለፖሊስ አስረድቷል። ገብሩ ካሳይ ትናንት ከሰዓት በኋላ ያለምንም ዋስትና በነጻ መለቀቃቸውንም ቤተሰቦቻቸው ገልጿል። ይህ በእንዲህ እንዳለ ሳልሳይ ወያነ ትግራይ ፓርቲም ህወሓት ተቃውሞችን የማፈን እርምጃ ላይ ነው ብሏል። የትግራይ ህዝብ ለስልጣን በሚታገልና ህጋዊነት በሌለው ኃይል ታግቶ ይገኛል ያለው ፓርቲው ህወሓትን በህዝቡ ትከሻ ላይ የተቀመጠ አካል ሆኗል ሲልም አክሏል። የታገደውን መንግስት ወደ ነበረበት መመለስ በሚል መሪ ቃል በህወሓት የተካሄዱ ስብሰባዎችና መድረኮችን ከእውነታ ከህጋዊነትና ከስነ ምግባር ጋር የተለያዩም የቲያትር ትርኢቶች ሲልም ገልጿቸዋል። ህወሓት የትግራይ ህዝብን የታሪክ ቅራኔዎችና መከራዎችን በዲሞክራሲያዊ መንገድ ሳይሆን በኃይል ስልጣን ላይ ለመቆየት እንደ ፖለቲካ መሳሪያ እየተጠቀመባቸው ነው በማለትም ከሷል። ሳውት ህወሓት የትግራይ ክልል ምክር ቤት ዳግም ለማቋቋምና የክልሉን መንግስት ስልጣን መልሶ ለመያዝ እያደረገ ያለው ጥረትን በመቃወምም ክልሉ እየተባባሰ ከመጣው የፖለቲካ ቀውስ ሊወጣ የሚችልበት አካታች የሽግግር መንግስት እንዲመሰርት ጠይቋል። ሌላኛው ፓርቲ አክሱም አይዋ አለባ አንጻሩም ትግራይ ከተደቀነባት አደጋ ለመትረፍ የተሻለው መንገድ የህዝብ ውክልና ያለበት ምክር
ቤት መመለሱ ነው ብሏል። የፓርቲው አመራር የሆኑት አቶ አብርሃም ገብረወልድ የትግራይ ህዝብና አመራሩ ለሰላም ሲሉ ዋጋ እየከፈሉ ስምምነቱ እንዲፈጸም ላለፉት 3 ዓመታት ጥረዋል ሲሉ ይገልጹናም በምላሹ ግን መልኩን የቀየረ የማጥፋት ሂደት ማስቀጠል ነው የሆነው ብለዋል። በፖለቲካም በህግም ሙሉ በሙሉ የጣሰውና ተግባራዊ እንዳይሆን ያደረገው የብልጽግናው ስርዓት ነው የሚለው ይሄው ፓርቲው ህዝቡ እንደ ሰብአዊ ፍጡር መቀጠል የለበትም የሚሉ ኃይሎች እንደገና እየተነሱ ባሉበት በዚህ ወቅት ምርጫ እስከሚደረግ ድረስም የተሻለ ተቋም ሆኖ የሚገኘው የቀድሞ ምክር ቤት ነው። በግለሰብ ደረጃ ሳይሆን ቅርጽ ባለው መልኩ በድርጅት ደረጃ ከፌደራል መንግስቱ ጋር ለመነጋገርም ጠቃሚው መንገድ ይሄው ነው ብሏል። በእንዲህ ያለ ፍጹም የተራራቁ የፖለቲካ አመለካከቶች ውስጥ ባሉ የፖለቲካ ኃይሎች መካከል ያለው የትግራይ ህዝብ ግን በተፈጸመበት ክልከላናም በእንዲህ ያሉ ሰጥ አገባዎች በየዕለቱ የሰቆቃ ጊዜን ያሳልፍ ዘንድ ተገዷል። የብልጽግና የመገናኛ ብዙሃን የማይዘግቡት የአቡነ ማቲያስ የሰላም ጥሪ ቀጥሏል። በሳውዲ አረቢያ ሞት የተፈረደባቸው ኢትዮጵያውያን የሞት ፍርዱ እንዲነሳላቸው መንግስት ከሳውዲ አቻው ጋር ንግግር እንዲያደርግም ተማጽኗል። የብልጽግናው አገዛዝ ከዚህ በፊትም ተመሳሳይ እርምጃ የተወሰደባቸው ሰዎች ከመገደላቸው በፊት ከሳውዲ አረቢያ መንግስት ጋር ንግግር አድርጎ ሞታቸውን እንዲያስቀር በተለያዩ የህብረተሰብ ክፍሎች ቢጠየቅም ጠቅላይ ሚኒስትሩ ግን በወቅቱ የሰጡት መልስ ኢትዮጵያውያን መሆናቸውን አላውቅም፣ እዚህ ቢመጡም የከተማ ነፍሰ ገዳይ ናቸው ማለት ታቸው አይዘነጋም። ሁሉም ከዚህ ሳውዲ የሄደ መሆኑን ማወቅ ያስቸግራል። የሰለጠኑ ገዳዮች አሉበት ይባላል። ብዙ ጉዳይ የሚወራው ቁጥሩ ደግሞ ከፍተኛ ነው፣ 100 ሺዎች ነው። እና ዝም ብለን ብናመጣ መከራም አብሮ እንዳይመጣ ቆም ብሎ ማጥናት ማስላት ስለሚፈልግ ነው። ጠቅላይ ሚኒስትሩ እንዲህ የካዷቸው ኢትዮጵያን ከዚህ ቀደም የሞት ፍርድ ተፈጽሞባቸዋል። ዘንድሮም በተመሳሳይ የሞት ፍርድ የተፈረደባቸው ኢትዮጵያውያን ይህንኑ እየተጠባበቁ ናቸው። የኢትዮጵያውያኑ ሕይወት እንዲተርፍ ተማጽኖ ካቀረቡት አካላት መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማቲያስ አንዱ ሆኗል። በሳውዲ አረቢያ ምድር በሞት ጥላ ስር ሆነው የፍትህ ያለህ እያሉ የሚጮሁ በጭንቀት ቀናትን የሚቆጥሩና ድምጽ የሌላቸው ኢትዮጵያን ልጆቻችን የተሻለ ኑሮ እናገኛለን ብለው በተሰደዱባት ሀገር ሕይወታቸው ጅምላ ሊቀጠፍ እንደሆነ መረጃውን ሰምተናል ያሉት ፓትርያርኩ የዲፕሎማሲ ግንኙነት ጠቀሜታው የሰው ልጆችን ህይወት ለመጠበቅና የኢትዮጵያ መንግስት በከፍተኛ ደረጃ ከሚገኙ የሳውዲ ባለስልጣናት ጋር በመነጋገር በግፍ የተፈረደባቸው ልጆቻችን የሞት ፍርድ እንዲነሳላቸው ወደ ሀገራቸውም የሚመለሱበት መንገድ ይመቻችላቸው ዘንድም ጠይቀዋል። ወገኖቻችን በቋንቋ እጥረትና በህግ አማካሪ ጦት ለሞት እንዳይዳረጉ ከአደራ ጭምር እናሳስባለን ያሉት አቡነ ማቲያስ አትግደል የሚለው ህግ በማንኛውም ምድር ቋንቋ የሚሰራና ፍርድ ያለ ምህረት ከሆነ አምላካዊ ቁጣን ስለሚጋብዝ የሳውዲ ባለስልጣናት የሁለቱን ሀገራት የቆየ ታሪካዊ ወዳጅነት አስበው በሞት ፍርድ ጥላ ስር ላሉ ወገኖቻችን ምህረት እንዲያደርጉ ቅጣቱንም ወደ ስርዓት እንዲቀይሩ በአባታዊ ርህራሄ ጠይቃለሁ ብሏል። ዓለም አቀፍ የሰብአዊ መብት ተሟጋቾችን በማያውቁት ቋንቋ እንደዚሁም ባልተረዱት የህግ ሂደት ሞት የተፈረደባቸው ወገኖችን ስቃይ ተመልክተው የፍትህ መዛባትን እንዲያስቆሙ የንጹሐንን ነፍስ እንዲታደጉም ጥሪ አቅርቧል። ዜጋ ተኮር ዲፕሎማሲን እከተላለሁ ያለ ፕሮፓጋንዳ ሲሰራ የሚታወቀው የብልጽግናው አገዛዝ ሰሞኑን የመገናኛ ብዙሃን አሁን ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ያቀረቡትን ተማጽኖ ጥሪን ተቀብሎ ሲሰራ አልተስተዋልም። በአሁኑ ወቅት በሳውዲ አረቢያ በሐሚስ መሻየት እስር ቤት ውስጥ የሚገኙ 65 ያክል ኢትዮጵያውያን የሞት ፍርድ ተፈርዶባቸው ቀናቸውን እየተጠባበቁ ስለመሆኑ ሂውማን ራይትስ ዎች ያወጣው ሪፖርት ያሳያል። አንዳንድ መረጃዎች ደግሞ የሞት ፍርድ የተፈረደባቸው ኢትዮጵያውያን ቁጥር በተለያዩ ስፍራዎች ከ200 በላይ እንደሚሆን ይጠቁማሉ። አብዛኞቹ ታሳሪዎች ወደ ሳውዲ ሲገቡ ጫት ይዘው በመገኘታቸው የተከሰሱም ናቸው። ጫት በኢትዮጵያና በየመን የሚዘወተር ቢሆንም በሳውዲ አረቢያ ግን በከባድ እጽ ተቆጥሮ በሞት የሚያስቀጣ ነው። በክልሉ በተፈጸመ ጥቃት ከ30 በላይ ተሳፋሪዎች ሹፌርና ረዳቶች ተገደሉ። በዚህ ጥቃት ከ40 የሚልቁ ሰዎች ሲቆስሉ በርካታ ተሽከርካሪዎችም ተቃጥሏል። አሁን ገና ኢትዮጵያ ሆንኩ ያሉት አሻድሊ ሐሰንና የፕሬዝደንት ጽህፈት ቤት ኃላፊያቸው አሻሪ ፋኑር የሚያስተዳድሩት የቤንሻንጉል ጉሙዝ ክልል የብልጽግናው አገዛዝ የውክልና ጦርነት ማዕከል ካደረገው ሰነባብቷል። አንድ እግራቸው ሱዳን ሌላኛው እግራቸውን አሶሳ የሆኑት የክልሉ ሹማምንትም የማዕድን ንግዳቸውን እያሳለጡና እያቀላጠፉ
በዜጎች ሞት አሁን ገና ኢትዮጵያ ይሆን ይላሉ። በዚህ ክልል ዜጎች በየቀኑ ለሞትና መፈናቀል እየተዳረጉም ቀጥሏል። ትናንት ያጋጠመው ግዙፍ ግድያም ለዚህ አንድ አብነት ነው። በቤንሻንጉል ጉሙዝ ክልል በመንገደኞች ላይ የተከፈተ ነው የተባለው ይኸውን ጥቃት ተከትሎም 34 ሰዎች መገደላቸው ከ40 በላይ ደግሞ መቁሰላቸውም ተሰምቷል። ትናንት እኩለ ቀን አካባቢ ከአሶሳ በማንኮሽ ወደ ግልገል በለስ እየተጓዙ የነበሩ ተሽከርካሪዎች ላይ ነው ጥቃቱ ተከፍቷል የተባለው። በሶስት አውቶቡሶችና ሌሎች 2 ተሽከርካሪዎች ላይ የተፈጸመው ይህን ጥቃት ተከትሎ አብዛኞቹ ተሽከርካሪዎችም ተቃጥለው ታይቷል። በቁጥር ያልታወቁ ተሳፋሪዎችም ታፍነው ተወስዷል ተብሏል። ከቀናት በፊትም በግልገል በለስ ማረሚያ ቤቱ አካባቢ በተከፈተ ጥቃት በርካታ ሰዎች መገደላቸው ይታወሳል። በዚሁ ክልል በሱዳን ድንበር አካባቢ የሚፈጸሙ ተከታታይ የድሮን ጭምር ጥቃቶችም የበርካታ ኢትዮጵያውያንን ሕይወት እየነጠቀ ቀጥሏል። ብልጽግና ግን ሰላም ያጣችሁት አእምሯችሁ ውስጥ ነው፣ ሀገራችንማ ሰላም ነው፣ እንደውም ሀገሩ ሚራክል ላይ ነው እያለም ከ4 ኪሎ እስከ ቦሌ ያለውን የከተማዋን ክፍል እያስጎበኘ ቀጥሏል። ዶናልድ ትራምፕ ወደ ቻይና ቀኑ። ፕሬዚደንቱ ወደ ቤጂንግ ጉዞ ያደረጉት ኢራንን ያቀረብንልሽን የድርድር ነጥብ ተቀበይ በሚል ካስጠነቀቁ በኋላ ነው። ኢራን ደግሞ አሜሪካ የግድ ባለ 14 ነጥቡን የሰላም እቅድ መቀበል አለባት ስትል ዝታለች። ዶናልድ ትራምፕ ወደ ቻይና ያቀኑት በዋናነት በኢራን በንግድ እንደዚሁም በታይዋን ጉዳይ ላይ ለመምከር ስለመሆኑ የተዘገበ ሲሆን ፕሬዚደንቱም ከ10 ዓመታት በኋላ ወደ ቻይና የተጓዙ የአሜሪካ መሪ ሆነዋል። ትራምፕ ከቻይና ጋር ከተወያዩ በኋላ በኢራን ላይ አዲስ ውሳኔ ሊያሳልፉ ይችላሉም ተብሏል። በጉብኝቱም የቦይንግና ሲቲ ግሩፕ ኩባንያ የበላይ ኃላፊዎችን ጨምሮም ከዶናልድ ትራምፕ ጋር ወደ ቻይና እንደሚጓዙ አስቀድሞ ተዘግቦ ነበር። ዶናልድ ትራምፕ ወደ ቻይና ከማቅናታቸው በፊት በሰጡት መግለጫ ደግሞ ኢራን ጦርነቱን ለማስቆምና የኒውክሌር ፕሮግራሟን በተመለከተ አሜሪካ ያቀረበችላትን ቅድመ ሁኔታ መቀበል አለባት፣ ያ ካልሆነ ግን የጀመርነውን እንጨርሳለን ሲሉ አስጠንቅቀው ነው። ኢራን ትክክለኛውን ነገር ያደርጋሉ፣ ያ ካልሆነ ግን እንጨርሰዋለን ነው ያሉት ትራምፕ። በአሜሪካ የኑሮ ውድነትና የዋጋ ንረት መጨመሩ ፕሬዚደንቱ ጦርነቱን በፍጥነት እንዲያቋርጡ ጫና እያሳደረባቸው ነው የሚባለውን ሀሳብም ትራምፕ ውድቅ አድርገውታል። አሁን ትልቁ ትኩረታችን ኢራን የኒውክሌር የጦር መሳሪያ እንዳታገኝ መከላከል ነው። ከምንም ነገር በላይ ዋናው ጉዳይ ኢራን የኒውክሌር መሳሪያ ማግኘት የለባትም የሚለው መሆን አለበት። እያንዳንዱ አሜሪካዊም ይህንን ይረዳል። የአክሲዮን ገበያው ትንሽ ከፍም ሆነ ዝቅ ቢል የአሜሪካ ሕዝብ ሁኔታውን ይረዳዋል በማለትም ተናግሯል። አሜሪካ በየትኛው መንገድ ጦርነቱን ታሸንፋለች ያሉት ፕሬዚደንቱ ከየትኛውም አቅጣጫ ብትመለከቱት እኛ እኮ አሸናፊዎች ነን ሲሉም ተደምጧል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ደግሞ የእስራኤል አሜሪካ ኢራን ጦርነት የተደረገው በእኛ በኩሩ ህዝቦችና በፕሮፌሽናል ቀጣፊዎች መካከል ነው ብሏል። የኢራን ተደራዳሪ ደግሞ አሜሪካ የግዴታ ባለ 14 ነጥቡ የሰላም እቅድን መቀበል እንዳለባት ገልጿል። የኢራን የፓርላማ አፈ ጉባኤ የሆኑት መሐመድ ጋሊባፍ እንደገለጹት ከሆነም አሜሪካ ከ2 ወራት በላይ የዘለቀውን ጦርነት ለማስቆም ከፈለገች የኢራን መብቶችን ማክበር ይጠበቅባታል። ምክንያቱም ባለፈው ወር የተደረገው ድርድር ሙሉ በሙሉ አልተሳካምና ብለዋል። ኢራን ያቀረበችውን ባለ 14 ነጥብ የሰላም ሀሳብ ከመቀበል ውጭ ሌላ አማራጭ የለም። ሌላ ማንኛውም ማካሄድ የተሟላ ስለማይሆን እንደ ከዚህ ቀደሙ ሁሉ ከመሸነፍ ውጭ የሚያመጣው ነገር የለም በማለትም አስጠንቅቋል። የአሜሪካ ባለስልጣናት እጅና እግራቸውን ወደኛ ባስረዘሙ ቁጥር የሀገሪቱ ግብር ከፋዮች ለተጨማሪ ወጪ ይዳረጋሉ ሲሉም ነው የተሰሙት። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።